የኢትዮጵያ ወጣቶች ፌዴሬሽን የባህር በራችን የደም ስራችን በሚል መሪ ቃል ከመላው ሀገሪቱ የተወጣጡ ወጣቶችን ያሳተፈ ሀገር አቀፍ የወጣቶች የንቅናቄ መርሃ ግብር አካሂደዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ መና አህመድ የሀገራችን ወጣቶች የባህር በርን በተመለከተ የሚስተዋሉ አፍራሽ አስተሳሰቦችን ወጣቱ መመከት ይገባዋል ብለዋል። የባህር በር ጉዳይ የመንግስት ብቻ ተደርገው እንዲሳሉ የሚደረጉ አፍራሽ አስተሳሰቦች አልፎ አልፎ ሲንጸባረቁ ይታያሉ። እንደዚህ ያሉ ጎታች ሁኔታዎች ልትጠበቁና ልትከላከላቸው የሚገቡ ናቸው። ጉዳዩ የትውልድ ጉዳይ ነው። በእውቀት፣ በሰላም፣ በአንድነት በህጋዊ መንገዶች የተመራ ተሳትፎ እንዲኖራችሁ ይጠበቃል። የቀይ ባህር ጉዳይን በተመለከተ አንዳንድ አካላት እንድንከፋፈል በማድረግ አንድ እንዳንሆን የሚጥሩ አካላትን ተንኮል መረዳት ወጣቱ ይገባዋል ሲሉም የመከላከያ ውጭ ግንኙነት ወታደራዊ ዳይሬክቶሬት ዳይሬክተር ሜጀር ጄኔራል ተሾመ ገመቹ ገልጸዋል። ይሄ የእስትንፋሳችን ጉዳይ የሆነውን ጉዳይ ይሄ የወደፊት የኢትዮጵያን ጉዞ የሚወሰነውን ትልቅ ጉዳይ አሳልፎ ሲሰጡ የሆድ አደርነት ጉዳይ እንደተጠበቀ ሆኖ ለባንዳ ፈረስ ሆኖ ሲያገለግሉ የሆዳቸው ጉዳይ እንደተጠበቀ ሆኖ ትልቁ ችግራቸው ያስተሳሰብ ዲቃላነት ነው። የተነጠቅነው በነሱ ምክንያት ነው። መቼም ስለዚህ ጉዳይ አጀንዳ እንዳናደርግ፣ መቼም ይህን ጉዳይ አስበን በዚህ ጉዳይ ላይ የህይወት መስዋዕትነት እንዳንከፍል አድርገዋል። እንደገናም ደግሞ ዛሬም እንደዚሁ እያደረጉ ይገኛሉና ይሄ መታወቅ መቻል አለበት። በመድረኩ የተገኙ ወጣቶችም ለብሔራዊ ጥቅም የድርሻቸውን ለመወጣት ቁርጠኛ መሆናቸውንም ገልጸዋል። በታሪካዊ ጠላቶቻችንና በውስጥ ባንዶቻችን ይሄ ታሪካዊ የኢድጌት መስራት የሆነ ባህር በር አጥተናል። አሁንም ምስጋና ይግባቸው ለሎሬት ሽልማት ለህዝብ ልጅ ለሆነ ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የወጣቶች መፍለቂያ ለሆነች ኢትዮጵያ የራሳነትን ታሪክ እንደገና እንድናስታውስ አደረገልን። የአባይ ጉዳይ የተወሰኑ ጠላቶች ነበሩ ያሉ፣ እነሱም ግን ትልቅ ነበሩ። አሸንፈናቸው ወተናል። የባህር በር ጉዳይ ግን እንደ ዓለም ነው አጀንዳው ማለት ነው። የተወሰኑ ጠላቶች ብቻ አይደሉም ያሉ። ስለዚህ ትጥቃችንን ከፍ ማድረግ ይጠበቅብናል። እኛ ደግሞ ወጣቶች በጣም ትልቅ ሚና አለን ማለት ነው። ይሄን አጀንዳ ከኢትዮጵያ አልፎ የኛ ወዳጆች በአፍሪካ ደረጃ ያሉ መስማት አለባቸው። በዚህ ጉዳይ ተቀላቅለው የኢትዮጵያን ክብር፣ የኢትዮጵያን ታላቅነት፣ የኢትዮጵያን እድገት የሚናፍቁ በካሪቢያን፣ በአፍሪካ፣ በአውሮፓ በርካታ ሀገራቶች እንዳሉ አስባለሁ። የኢትዮጵያ ወጣቶች የህልውና ጉዳይ የሆነውን የቀይ ባህር መዳረሻችንን በማሳካት ደማቅ ታሪክ የሚጽፉበትን እድል እንዲጠቀሙበትም በመድረኩ ጥሪ ቀርቧል።